የተሰበሰብነን የሚለውን የታላቁ መልአክ የቅዱስ ገብርኤል አዳኝነትና የሕፃኑ የሰማዕቱ የቅዱስ ቂርቆስና የእናቱ የቅዱስ ኢዮልጣን ትምህርት ተጋድሎ በተመለከተ ታላቁና መናኙ አባታችን መጽሐፍ ለምኜ የምንላቸው ትምህርቱን ይሰጡናል። ሁላችሁም ከውጭም ከውስጥም ያላችሁ ለምን እንደመጣችሁ ለምን እንደተሰበሰብነን ትምህርታንናል ወደ ቤታችን ምንር ስለሌለብን ትምህርቱን ብፁዕነታቸውን ይሰጡናል። ወደ ብፁዕነታቸውን በሞራል እንድትቀበሉልኝ በብፁዕነት አንደበቴ እጋብዛለሁ። አመሰግናለሁ። ወደ ብፁዕነታቸው በቅዱስ ሥላሴ እንደ አምን ወስመሐት ወትመክበት ሰይጣን በቅድመ ዛቲ ቅዱስ ቤተክርስቲያን እንተ ይእቲ ስምዐ ማርያም ምስለ ለዓለመ ዓለም አሜን። እንግዲህ ወበይእቲ ሰዓት አቤሁ አርባዕሁ ለዚህ ወይቤልዎ መኑ ዐቢ በመንግሥተ ሰማያት ወከዛ ዋከመ አሐደ ሕፃነ ወይቤልኒ እመ ተመየጥክሙ ወኮንክሙ ከመ ዝንቱ ሕፃን ትበይዑ ውስተ መንግሥተ ሰማያት። የማቴዎስ ወንጌል ምዕራፍ 18 ቁጥር 1 ላይ ነው ይሄ የሚገኘው። አሁን ያነበብኩት ወንጌል እንግዲህ የዛሬውን በዓል የሚመለከት ሕፃኑን ቅዱስ ቂርቆስን የሚመለከት ነው እና ሁላችሁም አሁን እንደተነገረው በጥሞና እንድትሰሙ እንድታዳምጡ። ቃሉ የእግዚአብሔር ቃል ነው። ትእዛዙም እሱ ነው። አዋጁም እሱ ነው። እንግዲህ ቤተ ክርስቲያን ሁሉ በዓላትን ያከብራል፣ ሰንበታትን ያከብራል፣ ሃይማኖትን ይወዳል እና የተከበረ ቤተ ክርስቲያን ነውና ሁላችሁም አሁን አስተዋጽኦ ሊቀ መምህራን እንደነገሯችሁ በእውነቱም ዛሬ ትልቅ በዓል በመሆኑ ሁሉም ልጆቹን ትተው ወደ ታላቅ ቦታ አዲስ ሕንፃ ስለሆነ ወደ እናንተ ስለዚህ ደስ ሊላችሁ ይገባል። ሁላችሁ በመካከሉ ያቆመ ጌታችን ኢየሱስ ክርስቶስ በሚያስተምርበት ጊዜ ማን ከኛ የሚበልጠው? እንግዲህ 12 ተሰብስበው ማን ይበልጣል ከኛ በብዙ ነገር መንግሥተ ሰማይ ማን የሚበልጠው ብለው ሲጠይቁት አንድ ሕፃንን ጠራ። ያንን ሕፃን በመካከል አቆመና እንደዚህ ሕፃን ካልሆናችሁ ምንም አይበልጥም ብሎ በሕፃኑ ትምህርት ሰጣቸው። በጣም የዋህ ነው፣ በጣም ደግ ነው፣ በጣም ቂም አልይዝም፣
በእናቱም በአባቱም የተነጠፉትን ተገርፎትን ሕፃን ርኅሩህ ነው፣ የዋህ ነው ማለት ነው እና እንደዚህ ሕፃን ካልሆናችሁ ሁሉም ትታችሁ ኃጢአትን፣ ተንኮልን፣ ጭንቀትን ትታችሁ ሕፃን ካልሆናችሁ መንግሥተ ሰማያት ገቡም። የጌታችን ትምህርት ነው። የመድኃኒታችን የኢየሱስ ክርስቶስ ትምህርት ነው እና ሕፃንና ሁሉ ነው እንግዲህ የተነበረ እውነት እላችኋለሁ እንደ ከእነዚህ ሕፃናት ከሕፃኑ ጋር ብዙ ሕፃናት ደግሞ ነበሩ። ከክፋታችሁ ተመልሳችሁ እንደዚህ ሕፃን ካልሆናችሁ ክርስቲያን ትባሉ። ከእነዚህ ሕፃናት አንዱን በማታለል በማዋለድ በማሰሳት አንዱን ያሳተን የሌለት ያስረው ትልቅ ወፍጮ ድንጋይ በደረቱ አስሮ በአንገቱ አስሮ በጥልቅ ባህር መጨመቅ ይሻለዋል። ያሰው ሕፃናትን ማስፈሳት በልጅነታቸው ማስፈሳት፣ መምከር፣ ክፉ ነገር ወደ ክፉ ነገር እንዲሄዱ ማድረግ በጣም ከባድ ኃጢአት ነው። የሕፃናት ልብ ወይም አእምሮ እንደ አዲስ ጨርቅ ይሆናል። እንደ አዲስ ጨርቅ ነው። አሁን አዲስ ልብስ ጥቁር ቀለም ቢቀቡትም ይቀበላል፣ ቀይ ቀለም ቢቀቡትም ይቀበላል። የሕፃናትም እንዲህ ነው ያውቁምና ያንን መጀመሪያ ነገራቸውን ይዘው ነው የሚሄዱ የሚያድገትም ማለት ነው። ደግ መስሏቸው እና አንድን ሕፃን ማሰሳት ከባድ ኃጢአት ነው። በወለዚያ ሰው በድንጋይ ወድቆ በአንገቱ ላይ አስሮ ወደ ጥልቅ ባህር ቢያፈጥኑት ይሻላል ማለት ጽኑ ቀኖና ሰርተው ጽኑ ንስሐ ጽኑ ቀኖና ቢሰጡ ይሻላል እና ይህን ሕፃን ካስተዋታ አነሳውልን ወደ ቅዱስ ጴጥሮስ ወደ ሕፃኑ ምስጢርን ከምስጢር ማንደማለያ ወደዚያ ደገባ ነው እና ተጠበቁት አንደሰኑ አደራራለሁ ልጆች ይህ በጣም ጥንቅ ህዝብ የሆነ ክርስቲያን ህዝብ፣ ጥንታዊ ህዝብ፣ መሰረታዊ ህዝብ የክርስትና መዲና በሆነ ሀገር ያለ ህዝብ ነው እና ይህ ህዝብ እንደ አባትነቱ እንደ ነባርነቱ ለመሰክር እችላለሁ። ይህ አካባቢ ንግስታ የሚባለው ሰፈር ነው። ባጭሩ መጀመሪያ ወንድዬ ዝክነ ማርያም እዚያ መምህር ነበሩ። ትልቅ መምህር የሚተናገቧያ ይባላልና ከዚያ የእሳቸውን ሀገር ሆኖ እሳቸውን እየመራው አይነ ስውር ነበሩ። እዚህ ሰፈር ገባ ነበረ። በጣም ክርስትና የጠበቀ ነው። ሰንበትን ሲያክብር በእንተ ዝክነ ማርያም ብለን ስንለምን አንድ እንጀራ አጥቦ በመስጠት በጣም ጥሩ ህዝብ ነው እና ይህንን ብዙ ነው ወደ እናንተ የምታዩትና ታደምጡ ዘንድ ደግሞ አደራ እላለሁ እና ቅዱስ ጴጥሮስ ጥሩ ልጅ ነው። እግዚአብሔር የባረከ ሕፃን ነበረ። እንደዚህ ያለውን ሕፃን ተብሎ እንደተነገረለት ድምፅ አታሰሙ ለዝሎቱ አንድ እንደተተጋችሁ ነው እና ሕፃኑ አባቱ ማኮስ ይባላል። በተግሉ ላይ ያልተጻፍም ሌላ ታሪክ ነው የምናገኘው። እናቱ ሄሎጣ ትባላለች። የዚህ ሕፃን የዛሬው ቀን ታምር የተደረገለት ሶስት ቀን ሲኖር
ሲቃጠል የነበረው ውሃ ንጥር ውሃ የጋን ውሃ በሃይማኖቱ ጽናት በቅድስናው ብዛት ሕፃኑ በጸሎቱ እግዚአብሔር ቅዱስ መልአክ ቅዱስ ገብርኤል ልኮለት እንግዲህ 3 ቀን ሲያፈሉ የነበረ የጋን ውሃ በዛሬው ዕለት የቀዘቀዘበት ቀን ነው እና ታላቅ ረድ ነው። ይህንንም ተአምር ትዝም ብላችሁ አድምጡት፣ ተቀበሉት። አሜን። እልል በሉ እንጂ አንጀ የምትባል ሀገር አለች። ሀገሩ እዚያው ነው። አንጀ ናዊ ነው የሚባለውና ታላቅ ሕፃን ነው። ታላቅ እናት ናት። እናቱ ሌሎታ የክርስትና ሰዎች ናቸው። የተዋህዶ ሃይማኖታችን ተከታዮች ናቸው እና ይህ ሕፃን እናቱን ያስተማረ እናቱን ያጠና አይዞሽ ያለ የ3 ዓመት ብላቴና ይባላል። ሰማዕት ምስክር የጌታ ኢየሱስ ክርስቶስ የባሕርይ አምላክ እንደሆነ የመሰከረ ያላፈረ ያልፈራ ደፋር ግቡስ ሃይማኖትን የተላበሰ መንፈስ ቅዱስ ያደረበት ጠንካራ የሕፃን አዋቂ አረጋዊ ሕፃን ሳለ አረጋዊ የተባለ እና አድምጡላቸው አደራ። በጣም ደስ ይላል። እንዲያው ሁለመናው ሁለንታው ሰናይ፣ ሁለመናው መልካም፣ ሁለመናው ጥሩ ሕፃን ተጋዳሚ መስተጋድል ሕፃን ነው እና አብነት የሆነ ለሀገራችን አገሩ ሩቅ አገር ነው። እኛ የምናውቀው በታሪክና በሃይማኖታዊ ስራው ሃይማኖቱ ከእኛ ጋር ስለሚገናኝ ነውና የምንወደው የሕፃን እንግዲህ እንደኛ እንደዚህ ዛሬ እንደ ዛሬ ነፃነት የሌለበት ጊዜ ነበረ። በዚያ ጊዜ በጣም ያሳዝናል፣ እንባም ያስፈስጋል። እናቱ እየመጣ ጥቂት ክርስቲያኖች በነበሩበት ነበረችና እሱም ብቻ ነው የወለደችው። አሁን እንግዲህ ብዙ አብዛኛው አረማውያን ስለሆኑ ከሃዲያን ስለሆኑ ጣዖት አምላኪዎች ስለነበሩ ክርስቲያኖችን ያሳድዱ ነበሩ እና እንግዲህ ታላላቅ ሰዎች ሀገር መሪዎች ሁሉ ጣዖት አምላኪዎች ነበሩ እና እየሮጣ የ3 ዓመቱን ሕፃን ይዛ በከተማው ትታይ ነበረ። የአንገዶን ከተማ እናች ክርስቲያን ናት ብለው ነገር ሰሩባት። በአሁኑ ጊዜ ንጉሳዊ እግዚአብሔር እንዳይጠራ አምልኮት እንዲጠፋ ክርስትና እንዳይኖር አይነገራለ እች ሴት በድፍረት ከነ ልጇ ከነ ሕፃኑ እግዚአብሔርን ታመልካለች፣ ለኢየሱስ ክርስቶስ ትመሰክራለች ብለው ነገር ሰሩባት እና በዚያ ጊዜ እየፈለጋት እያለች ወደ ሌላ ሀገር ሄደች። ወደ ሌላ ሀገር ሄደችና አሁንም ተፈልጋ ከሄደችበት ሀገር ከነ ልጇ ተገኘች። ወደ እስክንድርያስ የሚባል ንጉሥ ነበረ። እዚያ አስፈልገ ያዟት። ምንድነው እግዚአብሔር የምታመልክ እኛ የምናመልከውን በምን አታመልክም ብለው አስፈራሯቸው። እኔም ፍታችሁ ሕፃን ጠየቁት። እስኪ
ሃይማኖት ልክ እንዳልሆነ ወይም እንደሆነ ጠይቁት ነው። አሁን እዛ ሲጠይቅ ቤተክርስቲያኑ ተጻር በደንብ አድርጎ መሰከረ ስለ ጌታችን ኢየሱስ ክርስቶስ ወደዚህ ዓለም መምጣት ከድንግል ማርያም መወለድ ከአብ ከመንፈስ ቅዱስ ጋር ትክክል የሚሆን የተፈጠረ የሞተ ክርስቶስ እንደሆነ መሰከረ። እንግዲህ በጣም ፈርትና የቃሉ ቅልጥፍና የአነጋገሩ ጥራት የተሳሙትን ጊዜ ሁሉ እንዴት አድርገው ይናገራሉ ብሎ ፈሩት እና ግን በዚህ ምክንያት ነው እንግዲህ ዛሬ ብሎ ከተነጋገሩ በኋላ እና እንግዲህ ሕፃኑን አሁን ምናደረግ እንዲያከምሉ በክብሩ ከልቡ በጥቂቱ በዛሬው ቀን አዋጅ ተነገረ። ማይመለስ ሕፃን ነው ብሎ ጠየቁት። ብዙ አባበሉት። ቅድም እንዳልኋችሁ ከእነዚህ አንዱን ያሳተ የተረገመ ነው ተብሎ እንደተነገረው እንደዚያ መስሏቸው ሕፃኑን በወተት በፍትፍት እናሳድገሃለን፣ እቺ ደሃናት ምን ታደርግልሃለች? እኛ ወደ ቤተ መንግስት ወስደን በወተት በፍትፍት በማር እናሳድገሃለን፣ ገንዘብ እንሰጥሃለን ብለው አላበሉት፣ አታለሉት እና በዚህ ጊዜ ወርቅ እንሰጥሃለን ሲሉት ወርቅ ከብር ርቀዋል። ወርቅህና ብር ገሃነም ያወርድህ፣ የክርስቶስ ባሪያ ነኝ፣ ስለዚህ አንተን አልሰማም ብሬን ማለት በልንደ ሕፃኑ ተናገረ ማለት ነው። እና በዚህ ጊዜ እያለ ንጉሡ ምላሱን እንዲቆርጥ ታዘዘ። ምላሱን እንዲቆርጥ ታዘዘ። ይህንን ግፍ እንግዲህ ተመልከቱ። በጣም ግፍ ነው። እንዴት ሕፃን አንደበት ይቆረጣል? ምላስ እንዴት ይቆረጣል? እና ግን ምላሱን ሲቆርጡት እንደገና ሰዓት የሆነ ምላስ ተሰጠ። ወመንክር ስምከ በእንተ ሕዝብ ያጠብ ሕፃናት የሚጸልይ ጀመር። ምንድን ጊዜ ያስወጣል እንደተነገረ እናንተ ደግሞ አትናገሩ። የሕፃኑ ታሪክና በምን ተነግሮ ያልቅም። ልጆቻችን ሁሉ በድል ነው፣ ትልቅ ዓላማ ነው። ልጆቻችን በእንዲህ ያለው ሕይወት እንዲያድጉ ሃይማኖታቸውን ጠብቀው ማንነታቸውን አውቀው ወላጆቻቸውን እያከበሩ ዛሬ ትምህርት እነት ነው። የዓለም ሁሉ ምሳሌ ነው። ይወጣል አይነት ልጆቻችን እንዲያድጉ ነው የሚፈለገው እና የዛሬ ሊነግሩትም ሊያስተምሩትም ለኃጢያ ወዛ ያታበሉትም ወርቅ ሚሉትም እንዲያቡ በከተማ ያለ በአንዘየን ከተማ ያለ እንጨት አንዳንድ ሸክም እንጨት አምጡ ተባለ። በዛሬ ቀንና የከተማ ህዝብ አንዳንድ ሸክም እንጨት እየተሸከመ መጣ። በዛ ተከመረ፣ ወደደ፣ ያን ውሃ ሞልቶበት እና በዚያ ላይ ነው እንግዲህ አሁን ህዝቡ ተሰብስቦ እነዚህ እናትና ልጅ በዚህ ብርሃን ውስጥ ሲገቡ ሁሉ አይተው ይፈራሉ፣ ሃይማኖቱን ይተዋሉ።
ነበረ። እንግዲህ አሁንማ ህፃናቱ ህፃኑ ፊቱና ናቸው። እሷ ህፃና ፊቱ ደግሞ አረ ልጄ ምን ይሻላል ያስፈራል ነገር አለች። እናቴ አትፍሪ ትፍሪ ምን አሁን ያውቋል። እናቴ አትፍሪ ይሄ የዛሬውን ቃጠሎ ነው፣ የአንድ ቀን ነው። ፈጣሪያችንን ክደን በዘላለም እሳት በገሃነም ከሚቃጠል የዛሬን ይህን ብሎ ብሎ ናፊቷን በመስቀል አምሳል አመተበለት። ያን ጊዜ መንፈስ ቅዱስ አደረባት፣ ድፍረት መጣ። ተያይዞ ወደ ጋሙ ጎጆ ወደ ፈላ ውሃ ጊዜ ነው የቅዱስ መና ከፈጣር ሳይናፈቅ በዛች በቤተክርስቲያኑ አንቱ ነካው በሶስት ቀን የፈላ ውሃ እንደ በረዶ ሆነ። ክብር ምስጋና በዚያው እና ዜና የዛሬ ታሪክ እና ሃይማኖታችን እንድንጸና እንድንታነጽ ብዙ ስራ እንድንሰራ እግዚአብሔር ባሪያዎች እንድንሆን ነው የሚያመለክተን የሚያሳስበን ይሆናል። ሰራበት ነው። ሶስት ቀን የፈላ ውሃ በአንድ ደቂቃ የጠፋበት የተቀቀዘበት ቀን ነው እና ይህ ሰማዕት በፈጣሪ ስም ጌታችን በኢየሱስ ክርስቶስ ብዙ መከራ፣ ብዙ ግፍ፣ ብዙ ስራ ሰርቷል። ብዙ ተአምርም ተደርጎለታል። እንዲሁም ሕፃን እያዩ የዚያ ሰው ቅድም ያሉት ህዝቡ ሁሉ እንደገና ከሆነማ እያለ ገና መውጣት ከዳኑ ከፍሎ እያየ እንደገና ክርስትና ተስፋፋ። ይህም ሕፃን እየመጣ አምላከ ቂርቆስ አምላክ አድነኝ እያለ ወደኛ ወደ ክርስትና ሃይማኖት የተስፋፋ የእግረኛ ስጦታና እድል ነው ማለት ነው እና እንዲህ ያሉ ሰማዕታት አሉ፣ እንዲህ ያሉ መቃሮች አሉ፣ እንዲህ ያሉ ሰማዕታት እንደተሳወደ ዓለም የሚያሰና ክርስቲያኖችን አበረታታ መርበት ቅዱስ ቂርቆስ እንደተመሰገነ ሕፃን ሲሆን ዓለም ሁሉ ያወቀለት ደግሞም ትሩፋቱ ዓለም ሁሉ ባህር ማዶ ነው አገሩ። በአሁኑ ጊዜ ባለው ታሪክ ሁሉ ታናሹ ሸዋ ይባላል። የእሱ ሀገር አንጀቤም ከዚያ ውስጥ ናት፣ የቂርቆስ ሀገር እና እንግዲህ ምንድን ዛሬው ነበረ ማኅሌቱ ላይ የሚባለው ሰላም ለሕማምከ ወለግፍከ ብዙ ወያደነግጥ አርዋህ ከመ ግፋ ክርስቶስ ሬሩ ክረምተ ፍስሐ የቂርቆስ በልጅ ሰቆቃ በላ አንተንተ በላውሎ መጠነ ሰለስቱ አውራ በተጣለ ዝናም በረከቱከ ወዝናብ ነው እስከሚድረስ ነው የተዘመረለት ማኅሌት የተጻፈለት ትልቅ ሰማዕት የሰማዕታት አለቃ ነውና እናንተ ልጆቻችን በውጭም በግብም በዚህም ያላችሁ የባህዶ ልጆች ሁላችሁ እግዚአብሔርን እናመስግነው። እግዚአብሔር ክብር ምስጋና የተገባዋ ብርቅ ነበረ፣ ደረቅ ነበረ። አምላክ ደም ልንጾም ሁላችን ደም ሁላን በልጥ ነው። አሁን ደህና ነው። ዝናሙ ዘና ለሆኑ ይበቅላል፣ አትክልቱ ይጸድቃል። ይህም ሁሉ አብረን እናመስግን እና አሁን እንግዲህ ዛሬ ስራት ወደ እርዳታው
የቤተ ክርስቲያን አዲስ ነው ለማገት ነውና የሚያስፈልጉት ነገሮች ሁሉ አጥረውና አንዱን የመጣው እንደዚህ ነውና ወደዚህ ግን እንግዲህ ሁላችሁም እጃችሁን ዘርጎ